ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ሥርዓት፣ አንድ ክርስትና፣ አንድ ሕዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቅ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት። ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ስም አምነን አብን ወላዲ አስራጺ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን አንድነቱን ሶስትነቱ ሳይከፋፍለው ሶስትነቱን አንድነቱ ሳይጠቀልለው በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ጥግ አድርገን ትምህርታችንን እንጀምራለን። አባቶቻችን፣ መምህራን፣ ካህናት፣ በዚህ ጉባኤ ስር የተገኛችሁ አባቶች፣ እናቶች፣ ወንድም እህቶቻችን፣ ህፃናትም ጭምር በልዑል እግዚአብሔር ስም እንደምን አዳራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ በጸጋው መግቦ ከዚህ ዕለት ከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ በዚህ ሰዓት የምንማማርበት የትምህርታችን ርዕስ ተአምር እምኀበ መኑ ተምህርከ እምንእስከ መጽሐፈ ቅዱሰ ዘይክል ሕይወተከ በሃይማኖተ ኢየሱስ ክርስቶስ ከማን እንደተማርህ ታውቃለህና በተማርኸው ትምህርት ጸንተህ ኑር። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ባለ ኃይለ ቃል ነው ምንማማረው። ቅድስት ቤተክርስቲያናችን ኦርቶዶክሳዊት ህብረታችን ጉባኤያችን ዛሬ መድኃኔ ዓለም ክርስቶስ ከወዲያው ዓለም ወደዚህ ዓለም ከመምጣቱ አስቀድሞ የነበረውን የነቢያትን የተስፋ ዘመን ጩኸት እየመሰለች ከዳዊትና ከሌሎችም ነቢያት የተነገረውን ትንቢት እያጣቀሰች የምታስተምርበት የእውቀትና የብርሃን ዕለት ነው። በዚያ ውስጥ ሆነን ምን እንዴት እንደተማርን በየትኛው በኩል መጽናት እንዳለብን በጥቂቱ እንመለከታለን። አባታችን ቅዱስ ጳውሎስ ለጢሞቴዎስ ልጁ ደቀ መዝሙሩ ብዙ ይወልዱ ሙያውን ግብሩን አይተው አንዱን ይወዱ እንዲሉ አባቶች ብዙ ልጆች አሉት። የመንፈስ ቅዱስ የወንጌል የሃይማኖት ልጆቹ ከዚያ መካከል ይልቁንም በሕፃንነት ዘመኑ የተከተለው ደቀ መዝሙሩ ቅዱስ ጢሞቴዎስ ነው። ወበጽሐ ሀገረ ደርቤን ወልስጥራን ወረከበ ሀደረ ረድአ ዘስሙ ጢሞቴዎስ። ደርቤን እና ልስጥራን ደረሰ። ጢሞቴዎስ የተባለ አንድ ደቀ መዝሙርም አገኘ እንዲል በመንገድ በወንጌል ምርኮ ያገኘው ልጁ ነው። ይህንን በብዙ ተጋድሎ በብዙ ኃላፊነት ሹሞታል። ለዚያ ልጁ ሲያጸና የጻፈለት መልእክት ነው። መተርጉማን አባቶች የቅዱስ ጢሞቴዎስን መልእክት ሲናገሩ ሁለት መልእክቶችን ጽፎለታል። አንደኛው መልእክት ለምን
እንዴት መሾም እንዳለበት፣ ቤተክርስቲያን እንዴት ማስተዳደር እንዳለበት አጠቃላይ በአገልግሎቱ ውስጥ የሚገጥሙትን ነገሮች ለማሳየት ሲሆን ሁለተኛው መልእክት ነቅቶ ተግቶ ቢያስተምር የሚሰማው አጥቶ ስለነበረ በዚያ ምክንያት እስመ ውስተ ቤታዊ የብዙ ማይደር ወምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ አለ ይላል። ስለዚህም ወንጌል ብዙ የተጋድሎ መንገድ አላት። በሰማዕትነት የሚሞት አለ፣ በሐዋርያነት እያስተማረ የሚቀጥል የሚሞት አለ፣ እንዲሁም በምናኔ የሚኖር አለ። እንግዲህ በማስተምረው ትምህርት የማይሰሙኝ ከሆነ ብሕትውናስ ብይዝ ብሎ ተመኝቶ ነበረ። ያንን ሊያጸና ጻፈለት። ነፋስ የሚተነፍሰኝ የለም ብሎ ከመውጣት ከመመላለስ አያቆምም። ውሃም የሚጠጣኝ የለም ብሎ ከመፍሰስ አያቆምም። ፀሐይም የሚሞቀኝ የለም ብሎ ከመመላለስ አያቆምም። የሚያስተምርም የሚሰማኝ የለም ብሎ ከማስተማር አያቆምም። ስለዚህም በጊዜውም ያለ ጊዜውም ጸንተህ አስተምር፣ በተማረው ትምህርት ጸንተህ ኑር ለማለት እና ለእኛም ለኋላ ለልጆቹ መልእክት የሆነን ዘንድ የጻፈልን ቃል ነው። እናም በዚህ ኃይለ ቃል እግዚአብሔር አምላካችን በጎውን መልእክት ለሁላችን ያድለን። ተአምር እምኀበ መኑ ተምህርከ እምንእስከ መጽሐፈ ቅዱሰ ዘይክለ ሕይወተከ። ሊያድንህ ሊያጸናህ የሚቻለውን ቅዱስ ቃል ትምህርቱን ከማን እንደተማርህ ታውቃለህና በተማርኸው ትምህርት ጸንተህ ኑር። ከማን እንደተማረ ያውቃል፣ ምን እንደተማረም አስረድቶታል፣ እንዲጸናም ነግሮታል። እኛ ኦርቶዶክሳውያን የምንጸናባቸውና የተማርናቸው የትምህርት ልኬቶች አሉ። በዚያ ልኬት ውስጥ የመሰራት በዚያ ልኬት ውስጥ የመኖርና የመጽናት የእያንዳንዱ ኦርቶዶክሳዊ ኃላፊነትና ጉባኤያዊ ህብረታዊ መልእክታዊነት ነው ማለት ነው። በዚያ አውድ ውስጥ ሆኖ የሚረዳበት የሚያይበት። እናም ምንድን ነበር የተማርነው? በሐዋርያው ቃል ሁነን እንድንጸና የሚያደርገን የትኛው ትምህርት ነው? ምንድን ነበር ያ መለኪያው? ሚሉ ጥያቄያዊ አዘል ቃሎችን አንስተን ነው እንዳወራችሁ የሚያስፈልገው። ወንድሞቻችንና እህቶቻችን ኦርቶዶክሳውያን በክርስትና ትምህርት ውስጥ ራሱ ክርስትናውን ስንኖርበት የምንለካው አእምሯዊ ሐሳባዊ ዕውቀት ያስፈልገናል። ያንን የምንለካበትን መንገድ ነው ጥቂት የሚያሳየን ሐዋርያ። ሰው ሰራሽ ጊዜ አመጣሽ ዘመን ነዳሽ አይደለም። ርቱዓዊ ትምህርት ነው ክርስትና አስተምሮ ርቱዓዊ። እንግዲህ በተማርነው ለመጽናት ምን እንደተማር ቢያንስ 5 ጉዳዮችን አስታውሼ ይሄንን መልእክት እናስተጋባዋለን ወደ ህሊናችን ውስጥ። እኛ በመጀመሪያ ደረጃ የትምህርታችን ምንጭ ተከስቷዊ ነው። ተከስቷዊ ዕውቀት ነው ወይም ትምህርት ነው። ተከስቶ ማለት የእግዚአብሔር ለሰው ልጆች መገለጥ ነው። እኛ እንደተሰው እንደተፈጥሮ ሕያው ለባዊ ሆኖ እንደሚያስብ ሰው በምንረዳበት አንቀጽ ውስጥ ምን ብለን እንረዳለን ስንል እግዚአብሔር ለሰው ልጆች የገለጠውን መግለጥ ያንን ተከስቷዊ ትምህርት መያዝ ነው። ስለዚህ በጊዜው በሰው ህሊና ውስጥ ወይም በሰው ፈቃድ ውስጥ የሚሆን አይደለ የእግዚአብሔር የቸርነት መገለጫ ነው ማለት ነው። ትምህርት ማለት ክርስትና ማለት እግዚአብሔር ቸርነቱ ለሰው ልጆች የገለጠበት መንገድ ያ የሰጠን ዕውቀት ክርስቲያናዊ ትምህርት ዕውቀት ይባላል። ይሄን ቤታችሁ ወስዳችሁ የምትመረምሯቸው ሐሳቦች ናቸው። አሁን የሚያልቁ አይደሉም። አሁን የሚፈጸሙ ትምህርቶች አይደሉም። መለኪያ ትንሽ ፍኖተ ካርታ ለአእምሯችን ለምናምኑ ትንሽ መንገድ እንዲሆነን ነው። ለምንኖርበት ተከስቷዊ ነው።
በትምህርታችን ውስጥ አንዱ የእግዚአብሔር መኖርን እንረዳለን፣ እናምናለን። በሐልወቱ እኛ መፈጠራችንን ፍጡርነታችንን እንረዳለን። ለፍጡራን ራሱን መግለጡን ደግሞ እናምናለን። እግዚአብሔር ለፍጥረቶቹ ራሱን ገልጧል ማለት ነው። ያ ትምህርት ነው ክርስትና የሚባለው። ያ ትምህርት ነው። እግዚአብሔር ለሰው ልጆች ምን እንዴት አድርጎ ገለጠልን? መጀመሪያ ይሄ ፍጥረት ሰማይ ከነደመናው ምድር ከነጉተናው ሰማዩን እንደ አለት ምድሩን እንደ ብረት አጽንቶ ፈጥሮ ያስቀመጠው ሰማይን ይነግር ባስተርእዮቱ ራሱን እንዲናገር እንዲገልጠው ሆኖ ነው። እንዲናገር እንዲገልጠው ሆኖ ነው። ሁሉም ነገር እግዚአብሔርን ግብሩን ስራውን የሚናገር ነው ማለት ነው። ራሱን የገለጠው እግዚአብሔር በግብሩ ነው። ያ ግብሩ ተከስታዊ ነው። ኃይሉን ገልጧል፣ ካህሊነቱን ገልጧል። ያ የገለጠበት መንገድ ደግሞ እየጎላ ሲሄድ የክርስቲያኖች ያስተምሮ መሰረት እግዚአብሔርን የሚረዱበት የሐልወቱን ምንጭ የሚያውቁ መሰረት የሚያውቁበት ትምህርት ይባላል ማለት ነው። እምንማረው ትምህርት በእንዲህ አይነት ራቅ ብሎ የሚመጣ ሐሳብ ነው። ታዲያ እግዚአብሔር ራሱን ገለጠ ስንል መጀመሪያው በመፍጠሩ፣ ቀጥሎም በመግቦቱ፣ ቀጥሎም በዘፈቀደ በወደደው መጠን ራሱ በወደደው በጉም በጨለማ በነፋስ በእሳት በተለያየ ምሳሌዎች ራሱን የገለጠበት መንገድ፣ ከዚያም ቀጥሎ ይሄን ሁሉ የሚያገናዝብ ህሊናን በመስጠቱ ነው። ህሊናን ክፉና በጎን፣ ጽድቅና ኃጢአትን፣ ሞትና ሕይወትን፣ እግዚአብሔርና ጣዖትን፣ ጨለማና ብርሃንን፣ ሐዘንና ደስታን መለየት የሚችል ተፈጥሯዊ ዕውቀት በልቡናችን ላይ በማኖሩ ወይም ለባውያንና ነባቢያን ሕያዋን አድርጎ በመፍጠሩ የምንረዳበት መንገድ ነው ማለት ነው። ከዚህ ቢጎለን ከዚህ ቢያቅተን ምርኩዝ መጻሕፍትን ሰጥቷል። ከዚህ ቢጎለን ከዚህ ቢያቅተን ሰው ሆኖ ስግው ቃል አስተምሯል። ከዚህ ቢጎለን ከዚህ ቢያቅተን በቅዱሳን አባቶቻችን አድሮ አስተምሯል። ከዚያ ቢጎለን ከዚያ ቢያቅተን እጅግ ብዙ ድርሳናትና መጻሕፍት ድጋፍ ሆነው ለሰው ልጆች ተሰጥተዋል። እነዚያን ድጋፎች ይዞ የሚረዳበት መንገድ አንዱ እሱ ነው ማለት ነው። ተከስታዊ ትምህርት 5 ደረጃዎች አሉት። አንደኛው እግዚአብሔር ራሱን የገለጠበት መንገድ ነው። ሁለተኛው ለቅዱሳን አባቶች የገለጠውም ለቅዱሳን አባቶች መሆኑ ነው። እነዚህ ሁለቱ ዋናዎች ናቸው። ሶስተኛው የሚመጣው ትውልድ ሁሉ የሚቀበለው መሆኑ ነው። አራተኛው የሚቀበለው ትውልድ ሁሉ የሚጠብቀው መሆኑ ነው። አምስተኛው የሚጠብቀው ትውልድ ሁሉ ለሚመጣው ትውልድ የሚሰጠው መሆኑ ነው። ስለዚህ የተገለጠ እግዚአብሔር አለ፣ የሚገለጥላቸው ቅዱሳን አሉ። ይሄም እግዚአብሔር ባለቤቱ በዘፈቀደ በወደደው መጠን በሚችሉት መጠን ያደረገው ነው ማለት ነው። የሚቀበሉ አሉ፣ የሚጠብቁ አሉ፣ የሚሰጡ አሉ። ትምህርቱ ማለት ይሄ ነው። ሃይማኖታዊ ትምህርቱ የሚናወጽ አይደለም። ከትናንት እየተቀበል ለዛሬ እየኖርን እየጠበቅን ለነገ እያስተላለፍ የምንቀጥለው ትምህርት ነው። የተማርነው ትምህርት ክርስቲያናዊ ዕውቀት የሚባለው የትኛው ነው? እንዳልኋችሁ ተከስቷዊ ነው። ተከስቷዊ ማለት እግዚአብሔር ለፍጥረቱ የገለጸው መግለጥ ነው። ያ የገለጠበት መንገድ ደግሞ የትኞቹ ናቸው? 5 መስመሮች አሉ። ከዚያ በኋላ ሌሎች እጅግ አይላፋት ብዙ ምሳሌዎች፣ ብዙ በመግቦቱ ያደረጋቸው ድርጊቶች፣ ሐልወቱን የገለጸባቸው መንገዶች፣ በስነ ፍጥረት ውስጥ ያሉ አውዶች በሙሉ ነገረ እግዚአብሔርን የሚሰብኩ የሚያስተምሩ ናቸው። በዚያ አውድ ውስጥ ነው የምናየው ማለት ነው። ይሄንን አውድ የምንረዳበት ትምህርት ቤተክርስቲያን የምትባለዋ የምትለየው ሆያው አይደለም። መሰረት ያለው የማይናወጽ ነው ማለት ነው። መሰረቱ ራሱ ከዚህ ከዋናው ምንጭ ከባለቤቱ ከገላጩ ከሰጪው የሚቀዳ እንጂ ከፍጡር የሚቀዳ ምንም አይነት ነገር የላትም። ከፍጡር የሚቀዳ ምንም አይነት ነገር የላትም። ከገላጩ ከባለቤቱ ይቀዳል። ፍጹማን ቅዱሳንም ከዚያ እየተቀበሉ ፀሐይ ለጨረቃና ለከዋክብት ብርሃኗን እንደምትነዛው ከዚያ እየተቀበሉ ብርሃን ከዋክብቱ ጨረቃ እንደሚያበሩት ቅዱሳንም ከባለቤቱ እየተቀበሉ በዚያ ትምህርት በዚያ ኪዳን በምድር ተጋድሎ ላይ ያሉ ሰዎችን በብርሃን ያበራሉ፣
ለተጋድሏቸው አጋዥ ይሆናሉ። የሥርዓቱ የትምህርቱ ሁሉ ባለቤት ነቁ እግዚአብሔር ነው። የፍጥረት ነቋ እግዚአብሔር ነው። የመግቦት ነቁ ራሱ እግዚአብሔር ነው። የትምህርት ነቋ እግዚአብሔር ነው። የሃይማኖት ነቋም ራሱ እግዚአብሔር ነው። ከርሱ ውጪ ሌላ የለም ማለት ነው። ሌሎቹ በዚህ ምግብና ውስጥ ያሉ ዑደታውያን ናቸው። የተማረውን ትምህርት ታውቃለህ ምን ይለን? የተማርነው ከባለቤቱ ነው። ስለዚህ ፍጡር ቢነግረን ማናሸሽለው ከእግዚአብሔር በላይ ሌላ ስለሌለው የሚመክረን የሚዘክረን ለልጆቹ ለፍጥረቱ የሚያዝን ከእግዚአብሔር ውጭ ሌላ ስለሌለ ነው። እንዲያ ቢሆን እንዲህ ቢሆን ቢቀየር ቢቀነስ የምንለው እንኳን የለንም። ለምን? ባለቤቱ ያስተማረው ትምህርት ስለሆነ። ያም ትምህርት እንዲሁ የሚመጣ ትምህርት አይደለም፣ ትውፊታዊ ትምህርት ነው። ትውፊታዊ ትምህርት ማለት ቅዱሳዊ ቅብብሎሻዊ ትምህርት ነው። ቅዱሳዊ ትምህርት ማለት ራሱ ምንድን ነው? የትምህርት ቅብብሎሽ፣ ያረዳድ ቅብብሎሽ፣ የትርጉም ቅብብሎሽ፣ ህብረታዊ ቅብብሎሽ፣ የክህነት ቅብብሎሽ እና አጠቃላይ ኦርቶዶክሳዊ ያኗኗር ስነ ዘይቤ ቅብብሎሽ በዚህ ቅብብሎሻዊ ውስጥ የሚኖር ነው ማለት ነው። ማንም ለራሱ በራሱ የእግዚአብሔር ልጅ አልሆነም፣ በቅብብሎሽ ነው ልጅ የሆነው። ማንም ራሱ ለራሱ ካህን አልሆነም፣ በቅብብሎሽ ነው ካህን የሚሆነው። ማንም ራሱ ለራሱ መምህር መርጌታ አልሆነም፣ በቅብብሎሽ ነው መምህሩ መርጌታው የሚሆነው። ማንም በራሱ ለራሱ ዲያቆን አይሆንም፣ በቅብብሎሽ ነው ዲያቆን የሚሆነው። ቅብብሎሹ ከላይ የመጣ ሰንሰለታዊ ያለ ነው። ከዚህ እጅ ከተቆረጠ ኦርቶዶክሳዊ እጁ የተቆረጠ ሰው ይሆናል ማለት ነው። ቤተ ክርስቲያን የማይገነጠል ከዋናው ሰንሰለት የማትበጠስ ሕያዊት አካል እግዚአብሔር የምትባለው ይችናት። አካል የመድኃኔ ዓለም ክርስቶስ ስግው ቃል ሰው ሆኖ ራስ ሆኖ ሕዋስ ያሰኛት አካሉ ያላት ይችን ነው አካሉ ያላት። ስለዚህ ማንም ሰው አሁን ተምሯል ብንል ከየት እንዳንል ምንጩ ከእግዚአብሔር መሆን አለበት። ያን ምንጭ ተቀብለው አባቶቻችን ያቀዩት መቆይ መሆን አለበት። ከዚያ ምንጭ ሰንሰለት ከተቆረጠ ግን ሰው ሰራሽ ዘመን አመጣሽ ልብ ወለድ ይሆናል ማለት ነው። የማይቀያየር ርቱ ሃይማኖት ይባለው ይሄ ነው። ቤተ ክርስቲያን ሺህ ዘመናት ምን አዘለቃት? ምን አመጣት? አልተቀየረችም፣ አልተቀነሰችም፣ አልተጨመረችም። የሆን ርዕዮተ ዓለም በተቀያየረ ቁጥር ራሷን አትለውጥም። ለምን? ሰሪዋ ባለቤቱ ነዋ። ባለቤቱ አንድ ጊዜ ሰራት። ከሰራት በኋላ ምን አለ? ሳርግ እንዳያችሁኝ እመጣለሁ ብሎ ነው የነገረን። ይሄደው ያረገው እመጣለሁ። እስኪመጣ ትጠብቃለች። በቃ እስኪመጣ ወለም ዘለም የሚባል ነገር የለም። ሲመጣ ባለቤቱን እነሆ ብላ ታበረክታለች። እናንተ የአባቴ ብሩካን ኑ ወደ እኔ ብሎ ይቀበላታል። ይሄ ነው መንገዷ፣ ይሄ ነው አስተምሯ፣ ይሄ ነው። ከዚህ ወጣ ትምህርት የላትም ማለት ነው። ስለዚህ የበቃ የነቃ የተዘጋጀ ምናምን ያለ የረቀቀ የተማወቀ የሚባል በመዋቅ መጠንም አይደለችም፣ በመርቀቅ በምናምን መጠንም አይደለችም። የሚበቃውም በዚህ ውስጥ ሆኖ ነው። የሚታወቀውም በዚህ ውስጥ ሆኖ ነው። የሚማረው የሚያስተምረውም በዚህ ውስጥ ሆኖ ነው። በዚህ ውስጥ ሳይሆን አይሆንም ማለት ነው። ቅዱስ ጳውሎስ ለሐዋርያው ለልጁ ለጢሞቴዎስ የተማረውን ትምህርት ታውቃለህ? ከማን እንደተማርህ አለ። ከማን ተምሯል? ከራሱ ከቅዱስ ጳውሎስ። ከማን ተምሯል ቅዱስ ጳውሎስ? ከባለቤቱ። ባለቤቱ ከማን ተማረ? የባህሪው ነው እውቀቱ። ከባህሪው ያለውን ለፍጡራን ለወዳጆቹ፣ ወዳጆቹ ለሚመጣው ትውልድ አስረከቡ። በዚያ የመቀባበል ቅብብሎሽ ውስጥ እኛ ጋር ደረሰ ማለት ነው። እኛ ጋር ደረሰ። እያንዳንዳችን ክርስቲያኖች የክርስትና አደራ ተቀባዮች ነን ማለት ነው። ያንን ነው እንደ ጅረት ሲፈስ የመጣውን የተቀበልነው አደራውን። በእኛና በአባቶች ዘመን በእኛና በትናንት መካከል ዘመን የለም። ዘመን ቢኖርም ጊዜ አይገድበንም። የነፋስ መንፈስ፣ የውሃ መብሰስ፣ የብርሃን መመላለስ የማያቆመው አንድነት ነው ማለት ነው። የማያቆመው የማይለየው አንድነት ነው። በዚያ አንዳዊ ህሊና ነው የሚረዳው። አንድነታዊ ህሊና ነው የሚረዳው። የምንማረው ትምህርት፣ የምናውቀው ስርዓት፣ የምንኖርበት ስርዓት ሃይማኖት እንዲህ ብሎ የሚያኖረን ነው። ተቀብያለሁ፣ እጠብቃለሁ፣ እሰጣለሁ ብሎ የሚያስተምረን። ልብ በሉ፣ ተቀብለናል። ልጅነትን ከነ አስተምሮ
አስተምሮውን ከነመረዳት በንባብ የተገለጠውን በትርጓሜ በትርጓሜ የተገለጠውን ባረዳድ የተገለጠውን በምስጢር የተገለጠውን በሕይወት እየኖርን እንድንገልጠው ነው የተሰጠን እየኖርን። ይሄ ሁሉ ባለቤት ሆነን ባደራነት የተቀበልነው እንጂ እነንተና ቢያረጉት የምንለው አይደለም። ሁሉም ሰው በክርስትና ውስጥ ባለቤት ነው። ሁሉም ባለቤት የሚመለከተው ለሚመጣው ትውልድ የሚያተርፍ አቀባይ ነው ማለት ነው። ከኛ ቀጥሎ የሚመጣ ስለሆነ አስባችሁታል? እኛ ራሳችን ከአንድ አዳም ከአንድ ሔዋን እንዲህ በዘራ ባህሪ ቅብብሎሽ እየተዋለድን እየተባዛን እዚህ እንደደረስን ስርዓተ ትምህርትም በእንዲህ ቅብብሎሽ ለትውልድ ይቀጥላል። በእንዲህ ቅብብሎሽ አንዱ ሰውነት ለብዙ ሰዎች ባህሪው እንደተረፈ አንዷ ትምህርት ለብዙ ትውልድ ትተርፋለች፣ ትሰጣለች፣ አትለወጥም። ሰው ነው፣ አልተለወጠም ባህሪው። ትምህርቱም ትምህርት ነው፣ አይለወጥም። ተቀበል የሚቀጥል ይሆናል ማለት ነው። ከአንድ ሻማ ብዙ ሻማ እያበሩ እየቀዱ ቢሄዱ ሻማው እንደማይለወጥ ከአንዲት እግዚአብሔር ከገለጻት አስተምሮም ትውልድ እየተማረ በዚያች አውድ ከቀጠለ እሳታዊነት ማለት እሱ ነው። በዚህ ውስጥ ገብቶ ማየት መቻል አለበት። አውዱ በዚህ ውስጥ ነው ያለው እና ክርስትና መሰረታዊ ትምህርቱ ቅብብሎሻዊ ተከስቷዊ ነው። ሁለተኛ ትምህርቱ ቅብብሎሻዊ ነው ማለት ነው። የምንቀበለው ነው። የሆነ ሰው መጥቶ የሚያስንደንና የምንተወው አይደለም። ሌላ ምስክርም የለም። ተመስክሮለት ያለፈ ለትውልድ የሚሰጥ እየተሰጠ ያለ ስለሆነ የመኖር ህይወት ነው የሚኖረን ማለት ነው። ከዚያ ቀጥሎ ያሉ ትምህርቶች በሙሉ ምናዊ ናቸው? ጉባኤያዊ ትምህርቶች ናቸው። ጉባኤያዊ ትምህርት የምንለው እያንዳንዱ የክርስትና ትምህርት የሚታወቀው ግላዊ አይደለም። በቤተ ክርስቲያናችን የግል መርጌታ፣ የግል መምህር፣ የግል አስተማሪ፣ የግል ተንታኝ የለንም። ህብረቱን ወክሎ ማሰብ አለበት። ኦርቶዶክሳውያንን ማህበሩን ወክሎ ማሰብ አለበት። እንኳን ምድራውያኑን ሰማያዊውን ጉባኤ ወክሎ ማሰብ አለበት። ማንም በግሉ እዚህ የሚኖር የለም። እንደ ክርስቲያን በግል ክርስቲያን የሆነ የለም። በህብረቱ ውስጥ ነው ክርስቲያን የሆነው። አዎ ህብረቱ ራሱ አንድ ህብረት ብዙ ህዋስ አንድ አካል ሆኖ ይኖራል። እንዴት አይነት ብዬ ብናስበው ምን አይነት መሰላችሁ? ብዙ የእግዚአብሔር ልጆች ቢኖሩም ብዙ ልጅነት የለም። ብዙ ካህናት ቢኖሩም ብዙ ክህነት የለም። ብዙ ዲያቆናት ቢኖሩም ብዙ ዲቁና የለም። ብዙ መምህራን ቢኖሩም ብዙ ትምህርት የለም። ብዙ ህዋሳት ቢኖሩም ብዙ አካል የለም። አስባችሁታል? ብዙ አካል የለንም። ብዙ ህዋስ አለን እኮ። ብዙ የወይን ግንድ የለንማ፣ ብዙ ቅርንጫፍ ግን አለን። አንዱ የወይን ግንድ ነው። ብዙ ራስም የለንም፣ አንዱ ክርስቶስ ነው። በአንዱ በክርስቶስ አካልነት ያሉ የክርስቲያኖች ጉባኤ የተረዳው ትምህርት ነው ትምህርት የሚባለው። የክርስቲያኖች አንድነት ጉባኤ እንኳን ምድራውያን ሰማያውያን አንድ የሆኑበት ጉባኤ ነው ትምህርት የሚባለው። የተማረውን ትምህርት ታውቃለህ የምንለው የሚባለው ምኑ ነው? ሰማያውያን ከምድራውያን፣ ምድራውያን ከሰማያውያን፣ መሬቱ ሰማይ ሰማዩ መሬት አንድ ሆኖ የተባበረበት ስርዓት ሃይማኖት ነው። ስርዓት ሃይማኖት ነው። ሰው ሰራሽ አይደለም የምንለው ይሄ ነው ማለት ነው። በተጋድሎ ያሉም እዚህ ውስጥ አሉ። ተጋድሎ የጨረሱም እዚህ ውስጥ አሉ። ሰማያውያን ረቂቃን መላእክት እዚህ ውስጥ አሉ። ባለቤቱም እዚህ አለ። እርሱ አካል ሆኖ የሚመራው ነው። ቅዱስ ጳውሎስ እንዳለ እኛ የክርስቶስ ልብ አለን ይላል። የእውቀቱ ማዕዘን ራሱ ነውና ወይም ራሱን በመሰረት ተናግሯል። በዚህ መሰረት ያልታነጸ ጎርፍ ይንደዋል እንዳለ በአንዱ መሰረት ላይ የታነጹ ልቦች ናቸው። አስባችሁታል? አሁን በያውደ ምሕረቱ የእግዚአብሔር ቤተሰቦች ወንድሞች እህቶች ስንል እኮ እጅግ በጣም የሩቅ ትምህርት ነው። ክርስቶስ አንድ ከሆነ በክርስቶስ አካል ላይ ያለን ህዋስ ከሆነ የእያንዳንዱ አካሉ ወንድሜ ይባላል። እጁን ወንድሜ የሚላለ፣ እግሩን ወንድሜ የሚላለ፣ አይኑን ወንድሜ የሚላለ፣ ጆሮውን ወንድሜ የሚላለ የለም። ህዋስ አካል ሆኗላ። አንደኛው
የተማርነው ትምህርት ተከስቷዊ ነው። ሁለተኛው የተማርነው ትምህርት ትውፊታዊ ነው። ሶስተኛው የተማርነው ትምህርት ጉባኤያዊ ነው። እነዚህ ሶስት ሐሳቦች አሉ። ተከስቷዊ ትምህርት ባልነው ዝርዝር ሐሳቦች አሉት። ዝርዝር ሐሳቦች እነዚያ ዝርዝር ሐሳቦቹ ከእግዚአብሔር ከቅዱሳን ከሚቀበሉ ከሚጠብቁ ከሚሰጡ እያንዳንዱ የሚተነተኑ ሐሳቦች ናቸው። በዚያውም እግዚአብሔር ተገለጠ ስንል በመፍጠሩ በድርጊት በምን በተለያየ መንገድ በአካል እስከ መምጣት ድረስ የተገለጠበት ትምህርት ነው። ትውፊታዊ የምንለው ቅብብሎች ነው። እያንዳንዱ ነገር ቅብብሎች የምንለውም የክህነት፣ የአምልኮት፣ የሥርዓት፣ የአረዳድ፣ የልጅነት እነዚህ ሁሉ ቅብብሎሻዊ ናቸው። በቅብብሎሽ ያመጣናቸው የተገኙ ናቸው። ሳይቆረጡ ሳይበጠሱ ከዋናው ሰንሰለት። ሶስተኛው እያንዳንዱን የምቀበለው ጉባኤያዊ አድርገን ነው። በጉባኤ ነው ያስታወሷችሁ። ጉባኤያዊ ነው ማለት ጉባኤው የትኛው ነው እንዳንል ጉባኤው ሰማያውያንና ምድራውያን በወይኑ ግንድ ሕዋሱ ነው የተገኙበት ጉባኤ ነው። ለዚያ ጉባኤ ማንም ክርስቲያን ይገዛል። ይሄ ጉባኤ ከእውቀት በላይ ነው። እውቀት ሁሉ ከዚህ ጉባኤ በታች ነው። ይሄ ጉባኤ ከቀኖና በላይ ነው። ቀኖና ሁሉ ከዚህ ጉባኤ በታች ነው። ለዚህ ነው ቤተክርስቲያንን ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን የምንለው። ከሁሉ በላይ ያደረጋት ይሄ ቅዱስ ጉባኤዋ ነው። ያ ጉባኤ ደግሞ ምን አለው? አንድ ጉባኤ ብዙ ሕዋስ ግን አንድ ጉባኤ ነው። አንዱ ጉባኤ የምንለው ግን እንዴት ስንል ብዙ ሃይማኖተኞች ቢኖሩም ብዙ ሃይማኖት የለም። ብዙ መምህራን ቢኖሩም ብዙ ትምህርት የለም። ብዙ ካህናት ቢኖሩም ብዙ ክህነት የለም። ብዙ የሚባል በክርስትና ውስጥ የለም። አንድ ነው። ሲጠቃለል ጉባኤው ራሱ ተጠቃሎ ከጉባኤነቱ ምስጢር ባሻገር ለአንዱ ለክርስቶስ አንዱ ነው። ክርስቲያኖች የክርስቶስ ሙሽራ የሚሆኑበት ጉባኤ ነው። ሙሽራው አንድ ነው። ሙሽሪትም አንዲት ናት። ይችም የክርስቲያኖች አንድነት ህሊና ናት። ይቺ ህሊና አንድ ሁና አምናው አንዱን ክርስቶስን ለብሳ ወርሳ የምትኖርበት ህይወት ነው። ከዚህ ጉባኤ ውስጥ ማንም ዘመድ ባይድ የለውም። በዚህ ጉባኤ ውስጥ አምኖ ተጠምቆ የሚኖር ሁሉ የዚህ ጉባኤ ባለቤት ነው። አስባችሁታል? እኛ ያለንበትን የተሰጠንን የተጠራንበት ኦርቶዶክሳውያን ክርስቲያኖች እንድንመጣ የታሰበበት መንገድ የዚህ አባላት ሆነን ነው። ስለዚህ ወንድማችን እህታችን የትኛውም ክርስቲያን ቢጎዳ ቢደክም ምን ብለን እናስባለን? እግሬን አሞኛል እንደማለት ወይም አካሌን እንዲሁኛለሁ እንደማለት ነው ማለት ነው። እንዲያውም ራቅ አድርገን ስናየው በህዋሳታችን ልንረዳው እንችላለን። አይናችንን በነቢያት፣ ጆሮአችንን በሰማዕያን በምእመናን፣ አፋችንን በሐዋርያት፣ ራሳችንን በክርስቶስ፣ ጸጉራችንን በደቀ መዛሙርቱ፣ እግራችንን በተልእኮ በሚፈጽሙት አርዲት መስለን ልንረዳ እንችላለን። ቀኝ እጃችንን በቀኝ የቆሙ ጻድቃንን፣ ግራ እጃችንን በግራ የሚቆሙ ኃጥአንን እናስብበታለን። ትምህርት ማይሆንን የማይሰበስበን የማያስረዳን ነገር አይኖርም ማለት ነው። ይሄ ጉባኤ የሁሉ ነገር ወሳኝ ነው። ይሄ ጉባኤ ደግሞ ምን ተልእኮ አለው ካላችሁ ተልእኮው የእግዚአብሔር መንግስት በምድር ላይ ማስፈን፣ ማስተማር፣ ሕያው ሰው ማድረግ ነው። የእግዚአብሔር መንግስት ሰማያዊውን ዓለም የያዘውን ቅዱስ ሕይወት ቅዱስ ሐሳብ መናገር፣ መተንተን፣ ማስተማር ነው። ልዩ የጉባኤው አካልነት መገለጫነት ምኑ ነው ከተባለ ያልተከፋፈለ ክርስቶስን የሚቀበሉ ክርስቲያኖች እየተቀበሉ የሚዋሃዱ ክርስቲያኖች አንድ የሆኑበት ስለሆነ ነው። ወይም በአንድ መስቀል ላይ የተሰቀሉ ክርስቲያኖች አንድ ስለሆኑበት ነው። የክርስቶስ መስቀል አንድ ነው። ክርስቶስ ሁለት ጊዜ አልተሰቀለም። አንድ ጊዜ ተሰቀለ። አንድ ጊዜ መስዋዕት አድርጎ ራሱን አቀረበ። አንድ ጊዜ በተሰቀለው ክርስቶስ በዚያ መስቀል ላይ አንድ ላይ ሆነን ተሰቅለናል። እኛ ሁላችን ከአንዱ መስቀል ላይ ነው ያለነው እንጂ የተለያየ መስቀል ላይ አይደለንም። መስቀሉ የተለያየ መከራ አይነት አለው። ዛቻ አለው፣ ግርማ አለው፣ የአይሁድ ስድብ አለው፣ መወጋት አለው፣ መገረፍ አለው፣
መስቀሉ ላይ ማሽሟጠጥ አለው። የተለያየ ሁኔታ በአንዱ መስቀል ላይ አለ። የተሰቀልነው ግን አንድ መስቀል ላይ ነው። ወደ አንድ መስቀል ወጥተን ወደ አንድ መቃብር እንወርዳለን። ከአንዲት መሬት እንደገና ደግሞ በትንሣኤ እንወለዳለን። ከአንዲት መሬት እንወለዳለን። ከአንዲት አብራከ መንፈስ ቅዱስ ማኅፀነ ዮርዳኖስ እንደተወለድን እንደገና ደግሞ ለዳግም ልደት ከአንዲት ማኅፀነ መሬት እንወለዳለን። አንድ ልደትን ገንዘብ አድርገን አንዲት ሙሽራ ሆነን ሙሽራው ክርስቶስን ወርሰን ለብሰን ተዋህደን እንኖራለን። በዚህ ሕይወት ውስጥ እንድንኖር ነው የተጠራ ነው። እንድንኖር የተጠራ ነው። ስለዚህ ባይዳዊ አይደለም፣ አካላዊ ነው። ይሄ አካላዊ ጉባኤያዊ ትምህርት ትልቁ ተልእኮ ዓላማው የመዳን ትምህርት ነው። አራተኛው የሚድንበትን መንገድ የሚያይ ነው። ትምህርተ ድነቱን የሚወስን የሚያይ ነው። የሚድን ዝም ብሎ ድነት የለም። የሚድን ሰው ወይም በነገረድነት ውስጥ የሚገባ ሰው ሃይማኖት ያስፈልገዋል፣ ጥምቀት ያስፈልገዋል፣ ሜሮን ያስፈልገዋል፣ ቁርባን ያስፈልገዋል፣ በጎ ምግባር ያስፈልገዋል። ይሄ ጉባኤው ያስፈልገዋል። መልሶ ጉባኤው ያስፈልገዋል። ያለ ጉባኤው ሃይማኖት የለም። ያለ ጉባኤው ጥምቀት የለም። ያለ ጉባኤው ሜሮን የለም። ያለ ጉባኤው ቅዱስ ቁርባን የለም። ያለ ጉባኤው ምግባርም የለም። በጉባኤው ውስጥ ሆኖ ነው ሰው ሚድነው። በሰው ነው ሰው ሚድነው፣ በጉባኤው ነው። ሰው ሕያው ሆኖ የሚቀጥለው በሰውነት ላይ ነው። ራሱ ባለቤቱም ያዳነን ሰው ሆኖ ባሕርያችን ገንዘብ አድርጎ ነው። ሰውን ያዳነው በሰው ነው። ሰው ሚድነው በሰው ላይ ነው። ብዙ ንብረት ይዘን እንመጽውት ብንል ለማን እንሰጠዋለን? በሰው ላይ ነው ምጽዋት ሰጥታችኋል ብለን የምንመሰግነው። ብዙ ትምህርት ይዘን በማን ላይ እንመሰገናለን? ብዙ ትምህርታችንን ሰው ላይ አስተምረን ነው በጎ አገልጋይ ልንባል የምንችለው። ሰው ላይ የምንሰራው ነገር ነው። ከሰው ውጪ ነገር የለም ማለት ነው። ስለዚህ ይሄ ጉባኤ ትልቁ ተልእኮ አራተኛ ተልእኮ ድህነቱን የሚጓዝ ነው። እየተጓዘ ያለ ነው። አሁን ጉዞአዊ ነን ማለት ነው። እየተጓዝንን ነው። በመዳን ጎዳና በትምህርተ ድነት እየተጓዘ ያለ ነው ማለት ነው። መንገዶቹን ከግብፅ እንደተነሱ እስራኤል አሁንም በዚህ ዓለም በጥምቀት ተነስተን እስከ ዕለተ ሞት ድረስ የምንቀጥልበት የህይወት ጎዳና ነው። የህይወት ጎዳና የሆነ ቦታ ላይ በቃ ሰለቸ ደከመ ብለን የምናቆምበት አይደለም። ይጓዛል ማለት ነው። ሳያቆም ይሄዳል። በዚህ ጉባኤ ውስጥ እየተጓዘ እየቀጠለ በተጋድሎ እየተመላለሰ በዓለም ላይ ያሉትን ክርስቶስ ወደ መስቀል ሲሄድ እንደሆነው እየሆነ ክርስቶስ ወደ መስቀል ሲሄድ ሄሮድስም አለ፣ ጲላጦስም አለ፣ በቤተ ክህነቱም ሐና ቀያፋ አሉ፣ ሕዝቡም አለ። ሁሉም ተባብረው ስቀለው እንዳሉት ዛሬ ልክ ኦርቶዶክሳውያን እንደዚያ ስለሆነ ማለት ነው። ዛሬ ተባብረው ነው አይደለ? ውስጡም ውጩም ስቀሉት የሚባለው ኦርቶዶክሳውያን ያ የመዳን ጉዟችን ያ መንገድ ነው ማለት ነው እንደተባለው። ስለዚህ ከዚያ ጀምሮ የመጣችው ኦርቶዶክሳዊት ጉባኤ በዚህ መከራ ውስጥ እያለፈች ትቀጥላለች። ይህ ሁሉ ከሆነ በኋላ እማትረሳው ምን ህይወት አላት? ሁሌም እማትረሳው የማንረሳው ተስፋ አለን። ተስፋ መንግሥተ ሰማያት አለን። ተስፋ ትንሣኤ አለን። ዘላለማዊ ህይወት ተስፋ አለን። በተስፋ ውስጥ ነው የምናስበው። ሰለስቱ ምዕት በጸሎት ሃይማኖት መዝጊያው ላይ ያስቀመጡልን ቃል አለ። ወይም 150 ሊቃውንትም ጭምር የተባበሩበት ወንሴፎ ትንሣኤ ሙታን፣ የሙታንን መነሳት ተስፋ እናደርጋለን። ወሕይወተ ዘይመጽእ ለዓለም ዓለም፣ የሚመጣውን ህይወትም ለዘላለሙ ተስፋ እናደርጋለን። ለምን? የእግዚአብሔር የባህሪ ግብር መገለጫዎችን ወርሰን መስለን የምንዋሃድበት ዓለም ስለሆነ። እንዴት? እግዚአብሔር በባህሪው ዘላለማዊ ነው። እኛም ልጆቹ ለዘላለም እንኖራለን፣ ጠርቶናል። እግዚአብሔር በባህሪው ቅዱስ ነው። እኛም ልጆቹ በቅድስና እንኖራለን። እግዚአብሔር በባህሪው ንጹህ ነው። እኛም ልጆቹ ለንጽህና እንተጋለን፣ በንጽህና እንድንኖር ጠርቶናል ማለት ነው። ምሰሉኝ ያለን ርዕሱን በሚመስል አኗኗር ነው። የባህሪ ፈቃድ ግብሩን የገለጸልን እንድንወርሰው እንድንመስለው ነው ማለት ነው። ያንን ህይወት ኦርቶዶክሳውያን ሁሉ እንዲኖሩት ነው። ከዚህ ሲወጣ ፍትሐ እግዚአብሔር የሚያገኘው ከዚህ ሲወጣ ነው። ምሕረተ እግዚአብሔር የምታገኘው በዚህ ሲኖር ነው። ጽድቅና ኩነኔ ማለት ራሱ በዚህ አውድ ውስጥ መመላለስ ነው። ብያኔውን ራሱ የሚያስቀምጠው ስለሆነ ታዲያ ለቅዱስ ጢሞቴዎስ አባታችን ቅዱስ ጳውሎስ የተማረውን ትምህርት ከማን ታውቃለህና ጸንተህ ኑር፣
እንግዲህ የትምህርት ሁሉ መሰረቶች አስባቸው ዋና ዋናዎቹን አሁንም ልመልስላችሁ። ተከስቷዊ፣ ትውፊታዊ፣ ጉባኤያዊ እና ድህነታዊ ቀጥሎስ ተስፋዊ ትምህርት ነው ያለን። በእነዚህ 5 መንገዶች ሁሉ ነገር ይታያል። በዚህ አውድ ውስጥ የተማርነው ትምህርት፣ የሰማነው ሃይማኖት፣ የተቀበልነው ስርዓት ከዚህ ውስጥ ያለ ነው ማለት ነው። ከዚህ ውጪ ቢሆንስ ይሄ ሰዋዊ ይሆናል ማለት ነው። ሰዋዊ የሆነ ደግሞ ለቤተክርስቲያን አልተሰጣትም። አካሏ ክርስቶስ የሰጣትን ነው። እንደው ምሳሌው ይገልጥ ከሆነ አንድ ልብ የባዮሎጂ ሰዎች እንደሚያወሩት ወይም ደግሞ ተፈጥሮም እንደምትነግረን አንድ ልብ ለሁሉም ስሮች ደም ትረጫለች። ሁሉም ስሮች ከአንድ ልብ ደም እየተቀበሉ ሕያው አድርገው ረቂቅ ምግቡን እየመገቡ እንዳይበድን በድን እንዳይሆን ሕዋስን ያነቃቃሉ። አንድ ልብ ደም እንደሚረጭ ከአንዷ ጉባኤ ከአንዱ ክርስቶስ ሕይወትን እየተቀበሉ የሚኖሩ ክርስቲያኖች በዚህ ይመሰላሉ፣ በዚህ ይታያሉ። ከማን እንደተማር ታውቃለህ ጸንተህ ኑር ያለን እንዲህ የተማርነውን ትምህርት ነው። ይሄንን ካልሁ ሰዓትም ለመጠቀም ያህል ጊዜውንም ለማሳጠር ውድ ክርስቲያኖቻችን ኦርቶዶክሳውያን ባለንበት ዘመን ውስጥ ኦርቶዶክሳዊት ቤተክርስቲያን በዚህ ዓለም በተለይም በሀገራችን በኢትዮጵያ በመጣችበት የታሪክ ሰንሰለት ውስጥ ልጆቿን ስትመክር የመጣችበት ትምህርት የታወቀ የተረዳ ነውና ብዙ መከራዎች በርቱ ትምህርቷ እንዳይቀጥሉ እየተፈታተነባት እንደሆነ ታውቃላችሁ። ማንም ግልጥ የሆነ ይፋዊ ገሃዳዊ እንደመሆኑ መጠን የቤተ ክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥርዓታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣው ሁሉ የሚቀርባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ሕዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደነዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት። ኦርቶዶክሳውያን እነዚህን ቅዱስ ጉባኤዎች እንኳ ወደዚህ ታድመን እንኳን ለመወያየት ለመግባባት ስንቱ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት እና በተማረው ትምህርት ጸንተህ ኑር። ምንድነው የተማርነው? ትናንት ያልተማርነው ትምህርት የለንም። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ሕዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ። እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ
አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ ሆኖ መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። ምኑ ያስተምረን? መቼ ተረሳ? መቼ አለቁ ጨርሰው? ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ። እንደሌለ ሁነን ባይድ ሆነ፣ ለሀገራችን ባይድ ሆነ። ሌሎችም ባይድ አደረጉን። ኦርቶዶክስም የሰራችው ያደረገችው ባለውለታነቷ ተዘነጋ። ይሄ ይታወቃል። ተዘነጋ፣ ወንጀል ሆነባት። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ስንል የማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? በጣም ይሄ ችግር የለውም። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣ በጎጥና በወንዝ ማመን። እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው? ብዙ ነን። ስራ አቅሙ አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣ ለዛሬም በደንብ ያስተውል ሰው አጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነቢይ መሆን አለበት። ሹፌር እንኳ ወደ ኋላው በስፖኪ ሳያ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኖናዊ ህይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ፣ ዝብርቅርቅ አኗኗራችን ዝብርቅርቅ ያለ፣ የሆነ ሰዓት ዘማሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ የሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ኖ የሚል ሐሳቦቹን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣን። ያሉትን የሚሰሩትን የሚደክሙትን እንዳሉ ሆኖ ማለት ነው። የሚደክሙ ጥቂቶች ይደክማሉ፣ ብዙዎች ይተኛሉ። ጥቂቶች ይለፋሉ፣ ብዙዎች ይዝናናሉ። ምን ሆነን ነው? የእውነት ምን ሆነን ነው? እኛ ኦርቶዶክሳውያን እንዲህ ሙትት ያልነው ምን ሆነን ነው? ማን ነው እንዲህ አዚም ያደረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? የማይበርደን የማይሞቀን ዝም ችልስ ያለ ሰው ይሆን ነው? ምን ሆነን ነው? እሱ ያሳስባል። በተለይ የነገ ከነገ ወዲያ የታሰቡ የሚሆኑ የሌሎችን ተንኮሎች ስናያቸውና ኦርቶዶክሳውያን ዝምታ ሲታይ ደግሞ ሌላ ችግር ይፈጥራል። በተማረው ትምህርት ጸንቶ ኑር። የተማርነው ትምህርት አለ። ገድፈን እንደገና ባይድ ተቀብለን እንደገና እየለዋወጥ እንድንኖር አይደለም። ወዲያ ወዲህ ዘለም ወለም የለም። በአንድ ህይወት ውስጥ መቀየት ይጠይቀናል። በአንድ ህይወት ውስጥ በአንድ ዓላማ፣ በአንድ ተልእኮ፣ በአንድ ኦርቶዶክሳዊ ርዕይ ፍላጎቱን በስሁት ርዕዮተ ዓለም፣ በስሁት አመለካከት፣ በስሁት ትርክት ኦርቶዶክስን የመርገም ጨርቅ አድርጎ በመጣል
ቤተክርስቲያን እንደ ወራሪ እንደ ዘራፊ ተደርጋ ካሪኩለም ተቀርጾላት ስትቀጠቀጥ ዝም ማለት ይሄ ድንቁርና ነው። ይሄ አድርባይነት ነው። ይሄ ንፉግነት ነው። ይሄ ፈሪነት ነው። ይሄ መጨረሻው ጅልነት ነው። በማንም ክፉ አንመኝም። ማንም ክፉ እንዲያደርግብን ግን አንፈልግም። በማንም ላይ ቤተክርስቲያን ምንም አይነት ተጽዕኖ የላትም፣ ችግር የለባትም። ማንም ግን አትኑሪ መባል ግን ፍትህ አይደለም። እንዳንኖር እኮ ነው የተበየነው ዛሬ እኮ እንዳንኖር። እሺ ሲሻል የፈለግነውን እናምልክ፣ የፈለግነውን እንሁን። በስም ነፃነት፣ በውስጥ ባርነት። ዓለም ላይ ነፃነት አለ፣ ግን ባሪያዎች ነን። የምዕራቡ ባሪያ ነን። የሰውት ርዕዮተ ዓለም ባሪያ ነን። የተለያየ ሂደቶች ማስፈጸሚያ ባሪያ ነን። እንኑር አንኑር ማን ያውቀናል? ስንሞት የሚጮህ የለ፣ ስንኖር የሚያውቀን የለ። ማን ያውቀናል? ኦርቶዶክስ ይኑር አይኑር ሺው ቢያልቅ ማን ይጮሃል? አንዱ ሌላው ቢነካ ዓለም ይናወጣል። ኦርቶዶክስ በቃ ማን ይሰማዋል? ጎበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምፅ በአንድ ድምፅ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልበሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጧት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ፣ ተነስተን ሄድን። ሀልዎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀት አልቻለም። ተባብረን አቤቱ አድነን ብለን በድምፅ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለእነንተና ጸሎትም ለእነንተና ወይ ለሆነ ቀሶች የሆነ ለእነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምፅም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምፅ በአንድ ሐሳብ አካልነታችን መግለጽ ሲያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው። ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው፣ ወይ የሆነ አጥማቂ ተከታይ ነው፣ ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል፣ ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራን መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣል ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማኅበረ ቅዱሳን አለ። ቁም ነገር ያለው ሚዲያ ያየዋል ትውልድ አያየውም። ለምን? እውቀት አይፈልግማ። እሚስክ ካየስ ነገረ ዝሙት አፍረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምሯችን እንደ ቲክቶክ አጭር ሆነ፣ ሐሳባችን እንደዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት እና በዚህ ስልቹነት ነው ምን ሄደው። ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር
ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ? ከማን እስኪ ፈልግ። ከማን የተማርነው? ከማን እንቁጠር? ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር? እነ ጌታው ሊቀ ሊቃውንት መንክር እንቁጠር? ወደ ላይ እንቁጠር? ወድና አለቃ አየለ እንቁጠር? ጎበዝ ከማን የተማርነው? ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር? እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን? እኛ ማን ነው በትምህርት እየወለደን ያለ ነው? መጸጸት አለብን። መጸጸት፣ የጣልነውን ማንሳት፣ የወረወርነውን መፈለግ፣ የራቅነውን መቅረብ ይጠይቀናል። ራቅ ነው እኮ ከኛ ሐሳባችን እኮ በጣም ሩቅ ነው። ከራሳችን ለራሳችን ቤት፣ ለራሳችን ሀብት፣ ለራሳችን አይምሮ አስተሳሰብ ባይድ ሆነ። ሰው በራሱ አይምሮ ሽፍታ ሆነ፣ በራሱ ውስጥ ሽፍታ ይሆናል። ለራሱ የራሱ ሽፍታ ይሆናል። በፈቃዱ ይሸፍታል፣ በፍላጎቱ በግብሩ ይሸፍታል፣ በፍትወቱ ይሸፍታል። አትንኩኝ፣ አትድረሱብኝ፣ በቃ ዝያለው በዚያው ልቅር ይላል። እንደይኑ አያዋጣም። መመካከር መዘካከር ይጠይቀናል። ከማን እንደተማር ታውቃለህ? በተማረው ጽና በርታ ነው ያለን። በተማርነው ትምህርት ለመጽናት የሚያቅተን አንዱ ራሱ በትክክል የተማርነው ራሱ አለመያዝ ነው። የተማርነው ራሱ በትክክል የኛ መሆኑን አለመያዝ ነው። አንዳንዴም ትምህርታችን ራሱ የኛ ነበር የምንል ሰዎች ተፈጥረናል። ባይድ ሆነናል ለትምህርታችን። ይሄም ቆም ብሎ ማሰብ አለበት። ዘይክላ ሕይወተከ በሃይማኖት ኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ሃይማኖት ሊያኖርህ የሚቻለው እሱ ነው ይላል። ሌሎች አያኖሩም። እንደሚጮኸው ጫጫታ እንዳይመስላችሁ። አሁን ዝም ብለህ እንዲህ ጫጫታው እንተና እንዲህ አለ እመቤታችን እንዲህ አላት፣ ይሄ ተራ ነው። ለኔ ተራ ነው ማለት ቀላል ይሆናል ብዬ አይደለም። ስርዓት እኮ ነው። ይሄ እኮ ስርዓት ነው። በስርዓት የመጣ ነው። አስተሳሰብ ነው። ይሄ በጀት አለው። ይሄ መዋቅር አለው። ተቋም አለው። ተቋማዊ ሂደቱን መድኑን ሲፈሩ መደላደሉ እንደሚባለው የሆኑን ሲፈሩ የሆነውን የምንናገረው መንገድ ይሄ አይተም አያዛልቅም። አልሞ አስቦ የት ላይ እንደበላን ማወቅ አለበት። ሰው እከክ በሽታ አይደለም፣ አለርጂክ ነው። ውስጥ ላይ በሽታ ይኖራል። የቤተ ክርስቲያንን ችግር በሽታ የሆነን ውስጥ ላይ የለም ወይ? መንታት ያቃተን በሽታ የለም ወይ? ፈርተን ምንቶ በሽታ የለም ወይ? አለ። እንዲህ አይነት በሽታ ላይ ሰው አያወራም። ላዩን ነው በቃ ላዩን። እሱንም አንዘነጋውም። ሰው አንድ ድምፅ እንዲሆን ነው። አትረዱትም ለማለት አይደለም፣ ትረዱት ይሆናል። ብዙዎች እናውቃለን። ብዙዎች ደግሞ ሩቅ የሆኑ ሰዎች አሉ፣ ምንም ደንታ የሌላቸው፣ ምንም ድንዙዝ የሆነ ሰው። ከዚህ የምናገገምበት መንገድ ይህ ነው። በክርስቶስ ትምህርት ሃይማኖት ጸንተን እንድንኖር ታውቃላችሁ። ምዕራቡ ዓለም የለውም። ከኦርቶዶክሳዊነት ወደ ካቶሊካዊነት፣ ከካቶሊካዊነት ወደ ፕሮቴስታንታዊነት፣ ከፕሮቴስታንታዊነት ወደ ፓጋናዊነት፣ ከፓጋናዊነት ደግሞ ድረሰውነት ገብቷል። አሁን ድረሰውነት ከሰውነትም ድረሰውነት ወደ ሮቦት ዓለም ገብቷል እና ራሱን ባዶ ያደረገ ከሰውነት ውጭ ያደረገ እንደ ዕቃ እንደ ሮቦት ያደረገ ወንጌል ሰባኪ መሆን ይችላል? በእርግጥ ሞኝ አለ። ጌታ ኢየሱስ ምናምን ዕብራውያን ጳውሎስ ምናምን ሲለው ወንጌል የተሰበከ ይመስለዋል። ስብከት አይደለም እሱ፣ ስብከት አይደለም። ታዲያ ምንድን ነው ዓላማው? ሃይማኖት ያለውን ሰው ማላመጃ ነው። ታዲያ ለምን ይጠቅሳሉ? ቅርቅር እንዳይለን ያለ ጥቅስ መጡሳ እንዳልን ጥቅርቅር እንዳይለን ብቻ እንጂ ሃይማኖት አይደለም። ይህ ፖለቲካ ነው። የምዕራባውያን ሚሽን ነው። የዚያን ነው ውስጣችን ላይ የሚያስተጋቡት። አሁን ከኦርቶዶክስ ተዋህዶ ሃይማኖት ባሻገር ሀገሬ፣ ሃይማኖቴ፣ ታሪኬ፣ ባህል የሚል አለ? ምኑም አይደለም። ምኑም ቢያልቅ ባያልቅ ቢወድም ባይወድም ደስ ነው የሚለው። ሚሊዮን ብራናዎች አሉ፣ አንድ ቀን ተቃጥለው ቢያድሩ የሚቆረቆሩ አለ? የለም። ኦርቶዶክስ ነው ይኸው ባለቤት ስለሆነ
ወገቡን አስሮ ወይኔ የሚል እሱ ነው። እኛ እኮ የሚያላቀሰን እንኳን አላገኘንም። ሙተን አልቆብን ተሰርቆብን ደቀን የሚያላቅስ እንኳን እናጣለን። በሀገራችን እኮ ለቀብር ሰው ይገኛል። ወጉ ባህል እኮ ማቃበር አለ፣ ከመቃብር ሄዶ ማስተዛዘን አለ። እኛ እኮ ቤተክርስቲያንን አቃጥለን ተቃጥሎብን ተመልሰን አመዱ ላይ ስንገኝ አላቃሽ እንኳን የለንም። አላቃሽ እንኳን ያጣን ሰዎች እንዲህ አይነት ነን። እንዲህ አይነት ሰዎች በክርስቶስ ሃይማኖት ጸንቶ ለመኖር ሰው ባልሰራት ቅድምና ባላት ባልተለዋወጠች ጊዜ ባልወለዳት ዘላለማዊት የእግዚአብሔር ጉባኤ የክርስቲያኖች አንድነት ምስጢር ጸንቶ ለመኖር በተማረው ትምህርት ጽና ተብለናል። ለመኖር እዚያም መልፈሳፈሱ የትም አያደርስም። ኦርቶዶክሳውያን ውድ ወንድሞቻችን እህቶቻችን፣ ወጣት የሆነ ሰዎች በተለይም ነገ ከነገ ወዲያ ያለውን ዘመን ቅዱስ ሕይወት እንዲሆን ማድረግ ይጠይቀናል፣ መስራት ይጠይቀናል። አንዳንዶች በመሸሽ ነው መፍትሄ የሚመጣ ይመስለን። መሸሽ እንዴት ሊያመጣ ይችላል? ስንሸሸው ስንርቅ እንዴት ሊሆን ይችላል? አንድ አባት ከአንድ ወንድማችን ጋር አንድ ጸሎት ማርያም አስደግመን ምንምጣ ብለን ሄደን ያወሩኝ ልንገራችሁ። በጣም የሚገርመን የት ነው ያላችሁ ነገር ናቸው። ምንድነው የምታረጉት? እንደ አቅማችን ያው ወንበር ላይም እናስተምራለን፣ ሌላስ አውደ ምሕረት ላይም እንዲህም ነው እናወራለን፣ እናስተምራለን። በጣም ጥንቅቅ ያሉ ሰው ናቸው። ከዓለሙ የራቁ ግን የሚያውቁ ናቸው። እህቶቻችሁ ካሉበት ከወደቁበት ሴተኛ ዳሪዎች ካሉበት ሄዳችሁ አስተምራችሁ ተቀላችሁ? ሂደን አናውቅም። ሱሰኞች ካሉበት ሽሻ ቤት ሄዳችሁ ታስተምራላችሁ? ሂደን አናውቅም። የሚጠጡበት በስ ጭፈራ ቤት ውስጥ ምን ውስጥ ሄዳችሁ ታውቃላችሁ? ሂደን አናውቅም። ሌላም ክፉ ሰዎች፣ መንደርተኞች፣ ዘረኞች ከሚያውጠነጥኑበት የሴራ ቦታ ሄዳችሁ ታስተምራላችሁ? ሂደን አናውቅም። ብልህ ናችሁ አሉ። እንዴት? ሰይጣን ከሌለበት ነው የምታስተምሩት። ሰይጣን ካለበት አታስተምሩም። ጉባኤ አውደ ምሕረት ይዘጋጃል፣ ታስተምራላችሁ። ቤተክርስቲያን ታቦት ይወጣል፣ ታስተምራላችሁ። ጉባኤ ላይ ታስተምራላችሁ። እና ይሄማ ሰይጣን ከሌለበት ነው የምትሰብኩት፣ ታስተምሩት። እኛ እኮ የምንፈልገው ሰይጣን ከሌለበት ነው። መቀደስ መቻል አለብን። የትም ቦታ ላይ ኦርቶዶክሳዊ መቀደስ የሚችልበትን መንገድ መስራት ይጠይቀናል። መሪ መሆን ይጠይቃል። ሐሳቢ መሆን ይጠይቃል። የተለያየ ቦታ ላይ መገኘት ይጠይቃል። ምን እንዲሆን? እንዲቀደስ ነዋ። ለማንም ክፉ አይሆንም። ለማንም አይተነዋል። ትናንት አይተነዋል። ከትናንት በፊት አይተነዋል። ኦርቶዶክስ ምን እንዳደረገ ሀገር ገነባ፣ አንድ አደረገ እንጂ ክፉ አልሆነም። ስለዚህ ችግርን ስንሸሽ አይንካይ ስንል መቀደስ ሳንችል ስንቀር ርኩሱ ያረክሰዋል፣ ክፉ ያከፈዋል፣ ጥፋቱ ያጠፋዋል፣ እሳቱ ያቃጥለዋል፣ አመድ ይሆናል። ያለዚያ ከዚያ በኋላ ብንመጣ ምንም አናገኝ። ከአመድ በኋላ ያለው ማመድ ነው። በእርግጥኛ ዝማሬ ስለለመድን አይሰማንም። ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙተ የለ። እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣነው አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድምህ አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም። ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባቸው የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣
አንዱ አይን አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።